The theory of investment, የኢንቨስትመንት ጽንሰ ሐሳብ። This chapter is devoted to the theory of investment. ስለ ኢንቨስትመንት ነው በዚህ ቻፕተር የምናየው because investment is an important determinant for investment በጣም ጠቃሚ ነገር ነው። ምን ላይ? አንደኛ ሎንግ ራን ግሮውዝ ላይ ወይንም ስሩ ዘ ሮል ኦፍ ካፒታል ፎርሜሽን የሎንግ ራን ፋክተርስ ኦፍ ፕሮዳክሽኖች ቫሪያብል በሚሆንበት ጊዜ ያለ እድገት ነው። የሎንግ ራን ግሮውዝ ላይ ሚና ስላለው ነው። ሌላው ቢዝነስ ሳይክል ዳይናሚክስ ላይ ጠቃሚ ነው። ኢንቨስትመንት በጥልቀት እናያለን። ዋት ኢዝ ኢንቨስትመንት? መጀመሪያ strictly speaking investment is the change in capital stock during a period። እንግዲህ የሆነ ካፒታል አለ ወይንም ሀብት አለ። የሀብት ለውጥ ነው በሆነ ጊዜ ላይ ወይንም በሆነ ፔሪድ ላይ ያለ የሀብት ለውጥ ነው ኢንቨስትመንት የምንለው። it is the formation of real capital tangible or intangible that will produce a stream of goods and services in the future. so real capital ወይንም ሀብትን ፎርም የማድረግ ሂደት ነው። ኢንቨስት አደረግን በምንልበት ጊዜ አሁን ላይ ካለው ትርፍ ከፍ ያለ ትርፍ በምናገኝበት ጊዜ ነው። የሚዳሰስ ሊሆን ይችላል፣ የማይዳሰስ የሚነካ ቁሳዊ ሊሆን ይችላል፣ ቁሳዊ ያልሆነ እና ወደፊት ላይ ፕሮዲዩስ ኤ ስትሪም ኦፍ ጉድስ ኤንድ ሰርቪስስ ጉድና ሰርቪሶችን ወይም ምርትና አገልግሎቶችን ለማምረት የሚጠቅም ነው ወደፊት ላይ። ኮንሲኩዌንትሊ unlike capital investment is a flow concept and not a stock concept። እንግዲህ ከካፒታል ጋር ስናነጻጽር ኢንቨስትመንት ምንድነው? ኢንቨስትመንት የፍላው ኮንሰፕት ነው። ፍላው ማለት የተከማቸ ወይንም የሆነ የተቀመጠ አይደለም። ፍላው እያደረገ ወይንም በመፍሰስ ላይ ያለ ኮንሰፕት ነው። ካፒታልን በምናይበት ጊዜ ግን ስቶክ ኮንሰፕት ነው፣ ክምችት ነው። አጠቃላይ ሀብቱ ስንት ነው? ይሄ አጠቃላይ ሀብት ድምር ነው፣ የማይንቀሳቀስ አይነት ነው። ኢንቨስትመንት ሲሆን ግን ሂደት ላይ ያለ ነው። ለዛ ነው ፍላው ኮንሰፕት ነው የተባለው። this means that while capital is measured at a point in time አያችዋ፣ ካፒታል የሚለካው የሆነ ፖይንት ወይንም በታይም የሆነ ፖይንት ላይ ነው። ለምሳሌ the given dollar valuable of all the buildings machines and inventories at a point in time በሆነ ጊዜ ላይ ያለ የህንፃ ዋጋ የሆነ ሰው ለምሳሌ ይሄን ያህል ካፒታል አለው ካልን፣ ለምሳሌ ህንፃዎች ካሉት፣ ማሽኖች ካሉት፣ ኢንቨንተሪስ ካሉት፣ ምርቶች ካሉት ያ አጠቃላይ ድምር ምርቱ ምን ያህል ነው? የሆነ ድርጅት ያለው ካፒታል ያ ነው ማለት ነው። ሶ ምንድነው? ስቶክ ኮንሰፕት ነው። ካፒታል ስንል የሆነ ጊዜ ላይ ምን ያህል ሀብት አለ የሚለውን ነው። ኢንቨስትመንት ሲባል ደግሞ can only be measured over a period of time በጊዜ ሂደት ነው። ይሄ አንድ ፖይንት ላይ ሳይሆን ዛሬ ላይ ያለ ሳይሆን በጊዜ ሂደት ያለ ፍላው ኮንሰፕት ነው። so investment is the flow of spending that adds to the physical stock of capital በካፒታል ወይንም በሀብት ላይ የሚደመር ነው። በሂደት ዛሬም ነገም እንደዚህ በሚሰራ ቁጥር ከፍ እያለ ነው የሚሄደው፣ እያደገ ነው የሚሄደው። ስለዚህ ያ ኢንቨስትመንት ይባላል። ኢንቨስትመንት ስፔንዲንግ is aimed at providing a higher standard of income in the future። ለምንድን ነው ኢንቨስት የሚደረገው? ወደፊት ላይ ከፍተኛ የሆነ ገቢ ለማግኘት ኢንካም ለማግኘት ነው። አሁን ካለው አንፃር ለምሳሌ አሁን 100,000 ብር ቢኖረኝ ኢንቨስት ማድረገው ለምንድን ነው? ከዛ ከፍ ያለ ገንዘብ 100,000 ኢንቨስት አድርጌ 200,000 ወይንም 300,000 ማገኝበት ከሆነ ምን እያደረኩ ነው? ያንን ገንዘብ ወይንም ያንን ካፒታል ኢንቨስት እያደረኩ ነው። ፊውቸር ላይ ሃየር ስታንዳርድ ኦፍ ኢንካምን አገኛለሁ በሚል የሚደረግ ነው። this investment links the present to the future። ስለዚህ ኢንቨስትመንት ምንድነው የሚያደርገው? አሁንን ከወደፊት ጋር የሚያገናኝ ሰንሰለት ነው። ኢንቨስትመንት affects future output via raising the stock of capital። ያው ኢንቨስትመንት የወደፊትን አውትፑት ወይንም ምርታማነትን የሚጨምር ነው። ምን በማድረግ? ስቶክ ኦፍ ካፒታል ወይንም ካፒታልን በመጨመር። እንግዲህ ምርት ከጨመረ ወደፊት ላይ ካፒታል ወይንም ሀብት እንደሚጨምር ግልጽ ነው። the capital stock is a very important input used to produce output። እንግዲህ አውትፑትን ወይንም ምርትን ለማምረት ምን ያስፈልጋል? ግዴታ ኢንፑት ያስፈልጋል። ያ ኢንፑት ደግሞ ካፒታል ገንዘብ ያስፈልጋል። ብዙ ምርት የምናመርተው
አሁን ካፒታል ስቶክ ሲኖር ነው ወይንም ሀብት ሲኖር ነው። በዛ ሀብት ነው አሁን በ100,000 ብር የማመርተውና በ50,000 ብር የማመርተው ምርት ይለያያል። ሶ ብዙ ምርት ለማምረት ብዙ ካፒታል ያስፈልጋል ነው። ሶ and the level of investment ultimately determines the level of the capital stock and thus growth of output። እንዲሁም የኢንቨስትመንቱ ሌቭል ይወሰናል በዛ በካፒታሉ። ሶ ይሄ ደግሞ የአውትፑቱን ወይንም የሚመረተውን መጠን ይወስናል። the relationship between investment and the capital stock can be expressed in the following way። ኢንቨስትመንት ከካፒታል ጋር በምን አይነት መንገድ ይገለጻል? ካፒታል ወደፊት የፊውቸር ካፒታል ቲ ታይም ነው። ቲ ፕላስ 1 ታይም ይሄ አሁን ያለውን ታይም ብንይዝ ቲ ፕላስ 1 ወደፊት ያለው ታይም። ሶ ወደፊት ያለው ካፒታል ከምን ጋር እኩል ይሆናል? አሁን ያለው ካፒታል አለ ካፒታል አት ታይም ቲ አለ እዛ ላይ ኢንቨስት ያደረግነው ኢንቨስትመንቱ ፕሮዲዩስ የሚያደርግልን ገቢ አለ ሲቀነስ በዛ በማምረት ሂደት ላይ የሚወጡ ወጪዎች አሉ። ይሄኛው ኮኤፊሺየንት የሚያሳየው ዲፕሪሺየሽን ነው ወይንም መቀነስ የሚቀንስ ነገር አለ። እሱ ዲፕሪሺየሽን ከአሁን ካለው ካፒታል ጋር ይባዛል እየተባዛ ከኢንቨስትመንቱ ይቀነሳል። ሶ ኢንቨስትመንት ሲቀነስ ይሄ ዲፕሪሺየሽን አለ። ይሄንን ፎርሙላ እንትን ስናደርግ ይሄኛው ወደዚህ ሲመጣ ካፒታል ወደፊት ያለው ቲ ፕላስ 1 ሲቀነስ ካፒታል አሁን ያለው ካፒታል ከምን ጋር እኩል ይሆናል? ኢንቨስትመንት እቺ አይ ኢንቨስትመንት አት ታይም ቲ ወይንም አሁን ያለው ኢንቨስትመንት ሲቀነስ ዲፕሪሺየሽን ታይምስ ካፒታል አሁን ያለው ካፒታል ታይምስ ዲፕሪሺየሽን ሶ ያ ሲቀናነስ። ስለዚህ በኢንቨስትመንት የተገኘ ገቢ ያለ በምርታማነት ወይንም በማምረት ሂደት ላይ የተለያዩ ወጪዎች ይኖራሉ። እነዛ ወጪዎች ሲቀነሱ ምን ይቀራል ማለት ነው? የተጣራ ኢንቨስትመንት ኔት። አያችሁ ኢንቨስትመንት ኔት ወይንም የተጣራ ይሆናል። ኢንቨስት እየተደረገ ከሚገኘው ገቢ ወጪው ሲቀነስ የተጣራ ኢንቨስትመንት ይገኛል። በዚህ አይነት መንገድ ፎርሙላውን ማየት እንችላለን። this implies that if net investment increases then capital future capital will increase። እንግዲህ እዚህ ጋር እንደምናየው ኔት ኢንቨስትመንት ማለት ፊውቸር ካፒታል ሲቀነስ አሁን ያለው ካፒታል ነው። የነሱ መቀናነስ ነው። ፊውቸር ሲቀነስ አሁን ፊውቸሩ ይሄ ኔት ኢንቨስትመንት ከፍ የሚለው ምን ሲሆን ነው? ይሄ ፊውቸር ካፒታል ከፍ ሲል ነው። ወይንም ወደፊት ላይ ያለው ካፒታል ከፍ አለ ማለት ኔት ኢንቨስትመንቱ ከፍ ይላል። ወይንም ይሄ ኔት ኢንቨስትመንት ከፍ እንዲል አሁን ያለው ካፒታል ወይንም የምናስገባው ካፒታል ዝቅ ማለት አለበት። ዲፈረንሱ ከፍ ማለት አለበት ነው በሁለቱም። ኤንድ ዘስ ኢንካም ምን ይሆናል? ኢንካም ዋይ ቲ ፕላስ 1 ወይንም ፊውቸር ኢንካም አሁን ካለው ኢንካም ይበልጣል። ምን ካፒታል ወደፊት ያለው ካፒታል ኢንክሪዝ የሚያደርግ ከሆነ ይሄ ደግሞ ኢንካም ስንል ወይንም አውትፑት ከፍ ይላል እንደማለት ነው። Note that the notation used above assumes that investment undertaken today does not really become productive until the future. So እዚህ ጋር ያለውን ኖቴሽንን በምናይበት ጊዜ ኢንቨስትመንት አሁን ላይ የምናደርገው ኢንቨስትመንት እስከ ወደፊት ድረስ ፕሮዳክቲቭ አይደለም ብሎ በማሰብ ነው ወይንም ውጤታማ ምርታማ አይደለም ወደፊት ላይ ነው ውጤቱ የሚታየው ብሎ አስቦ ነው እየሰራ ያለው። ኢንቨስትመንት ካን ቢ አንደርቴክን ኖት ኦንሊ ባይ ፊርምስ ኦር ሃውስሆልድስ። ኢንቨስትመንትን የሆኑ ድርጅቶች ወይንም የሆኑ ቤተሰቦች ወይ የሆነ ግለሰብ ብቻ አይደለም ኢንቨስትመንትን የሚያደርገውና but also by the government መንግስት ራሱ ኢንቨስትመንትን ሊያደርግ ይችላል፣ ገንዘብን ፈሰስ ሊያደርግ ይችላል። for example looking at business fixed investment of different countries government sector undertakes significant proportion of this category። በተለይ ቢዝነስ ፊክስድ ኢንቨስትመንት የሚባል አለ እናየዋለን። በተለያዩ ሀገራት መንግስታት ይሄንን ኢንቨስትመንት ያደርጋሉ። አብዛኞቹ በዚህ ይሳተፋሉ። ኢንቨስትመንት ሜክስ አፕ ቱ 20% ኦፍ ጂዲፒ የጂዲፒ የግሮስ ዶሜስቲክ ፕሮዳክት ወይንም አጠቃላይ የሀገር ውስጥ ምርት 20%ን የሚሸፍነው ከኢንቨስትመንት የሚመጣ ገቢ ነው። and also obviously not as large as consumption. It is important because investment over long periods determine the size of the stock of capital and thus help determine the long run growth.
የኮንሳምፕሽንን ያህል ባይሆንም እንኳን ወይንም ሰው የፍጆታን ያህል ባይሆንም እንኳን ኢንቨስትመንት እድገትን የሚወስን ነገር ነው። የሎንግ ራን ግራውዝን አፌክት የሚያደርግ ነገር ነው። እንዲሁም የካፒታልን ወይንም የሀብትን መጠን ዴተርማይን የሚያደርግ ነው። በረጅም ጊዜ በምናይበት ጊዜ ኢንቨስትመንት ስፔንዲንግ ኢዝ ቬሪ ቮላታይል ኤንድ ዘስ ሪስፖንሲብል ፎር ማች ኦፍ ዘ ፍላክቹዌሽንስ ኦፍ ጂዲፒ አክሮስ ዘ ቢዝነስ ሳይክል። በቢዝነስ ሳይክሉ ራሱ ይሄ የጂዲፒ መለዋወጥ ላይ ወይንም ፍላክቹዌት ማድረግ ላይ ግሮስ ዶሜስቲክ ፕሮዳክቱ ወጥ ያለ መሆን ላይ ተጽዕኖ አለው ኢንቨስትመንት። አስ ኤ ሪዛልት አንደርስታንዲንግ ዋት ፋክተርስ አፌክት ኢንቨስትመንት ኢዝ ክሩሻል ኖት ኦንሊ ቢካውዝ ኢት ኢዝ ፓርት ኦፍ ጂዲፒ። ተመልከቱ፣ ስለ ኢንቨስትመንት መረዳት ወይንም ኢንቨስትመንትን አፌክት የሚያደርጉ ነገሮችን መረዳት በጣም ክሩሻል የሆነ ወሳኝ የሆነ ፖይንት ነው። ለምን ጂዲፒውን ብቻ አፌክት ስለሚያደርግ ብቻ አይደለም፣ but because it is crucial in determining fluctuations and growth in GDP። የጂዲፒ ለውጦችን ይሄ አንዴ ከፍ አንዴ ዝቅ ማለት እንዲሁም እድገቱን የሚወስን ነገር ስለሆነ ይሄን ኢንቨስትመንትን አፌክት የሚያደርጉ ነገሮችን ማወቅ አለብን። so in this chapter therefore we first examine the components of investment። በዚህ ቻፕተር ላይ የኢንቨስትመንት ኮምፖነንቶች ምን እንደናቸው የሚለውን እናያለን። then study what determines investment by referring the leading theories of investment። ከዛ በኋላ ኢንቨስትመንትን የሚወስኑ ዲተርማይን የሚያደርጉ ነገሮችን እናያለን። መጀመሪያ ታይፕስ ካቴጎሪስ ኦፍ ኢንቨስትመንት፣ የኢንቨስትመንት አይነቶችን ካቴጎሪዎችን እንይ። ኢንቨስትመንት undertaken in an economy is classified according to the following three major categories። ኢንቨስትመንት በእነዚህ ሶስት ዋና ዋና ክፍሎች ይከፈላል። ቢዝነስ ፊክስድ ኢንቨስትመንት፣ ሬዚደንሻል ኮንስትራክሽን ኢንቨስትመንት እና ኢንቨንተሪ ኢንቨስትመንት ተብሎ። ቢዝነስ ፊክስድ ኢንቨስትመንት ስንል ኢንዲኬትስ አኑዋል ኢንክሪዝ ኢን ኢኩዊፕመንት ማሽነሪስ ኤንድ ስትራክቸርስ ኦር ፕላንት ኦፊስስ ቢልዲንግስ ኢትሲ ባይ ቢዝነስስ ዩዝድ ኢን ፕሮዳክሽን። ለማምረት የሚጠቅሙ እቃዎች ራሱ ማሽነሪዎች አሉ። እነዛ ተገዝተው ነው ማምረት ላይ የሚገቡት እና እነዛ እቃዎቹ ራሳቸው ምንድናቸው? ኢንቨስትመንት ናቸው። ወጪ ፈሰስ የተደረገባቸው ናቸው። ስለዚህ እነዛ ፊክስድ የሆኑት ገቢ ያስገኛሉ በማምረት። ኢኩዊፕመንቶች፣ ማሽናውን አንዴ ተገዝቶ ዝም ብሎ ገቢ ያስገኝልናል እየሰራ። ይሄ ራሱ አንድ ቢዝነስ ፊክስድ የሆነ ኢንቨስትመንት ነው። ቢልዲንጎችን ስናይ፣ ፕላንት ፋብሪካዎችን ስናይ፣ የቢሮ ህንፃዎችን እንዲሁም በቃ ቢዝነሱ የሚጠቀማቸው እነዚህ እቃዎች እነዚህ አሴቶች ናቸው ወይንም ሀብቶች ናቸው። ምን ያደርጋሉ? የሚያመርቱ ናቸው። ስለዚህ ይሄ ቢዝነስ ፊክስድ ኢንቨስትመንት ይባላል። ሌላው ሬዚደንሻል ኮንስትራክሽን ኢንቨስትመንት የሚባለው ኢንቨስትመንት ኢን ኒው ሃውሲንግ ዩኒትስ ባይ ፒፕል ቱ ሊቭ ኢን ኤንድ ኦር ባይ ላንድሎርድስ ቱ ሬንት አውት። ቤቶችን መገንባት ለምሳሌ ለማከራየት አይነት ሬንት አውት ለማድረግ ለማከራየት። ኒው ሃውሲንግ ዩኒትስ ሰዎች እንዲኖሩበት ቤቶችን ስንገነባ ይሄ ራሱ ኢንቨስትመንት ነው። ሬዚደንሻል ኮንስትራክሽን ኢንቨስትመንት ነው። ኢንቨንተሪ ኢንቨስትመንት የሚባለው ደግሞ ኢንክሉድ ዞስ ጉድስ ዛት ቢዝነስ ፑት አሳይድ ኢን ስቶሬጅ ኢንክሉዲንግ ማቴሪያልስ ኤንድ ሰፕላይስ ወርክ ኢን ፕሮግረስ ኤንድ ፊኒሽድ ጉድስ። ይሄ የተመረቱ እቃዎች ክምችት ነው። የማቴሪያሎች ክምችት፣ ፊኒሽድ የሆኑ ያለቁ እቃዎች የተከማቸ ክምችት ነው። ያ ኢንቨንተሪ ኢንቨስትመንት ምን ይሆናል? እነዛ መሸጣቸው የማይቀር ነው። በሂደት ላይ ያሉ ነገሮች ለመሸጥ ሊያልቁ ያሉ ነገሮች ለአቅርቦት ሊቀርቡ ያሉ ነገሮች ናቸው። ሞዴልስ ኦፍ ኢንቨስትመንት፣ የኢንቨስትመንት ሞዴሎችን እናያለን። we have noted above that investment fluctuates too much and this fluctuation in investment can be approximate source of fluctuation in output። እንግዲህ ኢንቨስትመንት በጣም ፍላክቹዌት እንደሚያደርግ ከፍ ዝቅ እንደሚል አውርተናል። ያ ከፍ ዝቅ ማለቱ ደግሞ አውትፑት ላይ ወይንም የሚመረቱ ምርቶች ላይ ለውጥ እንደሚያመጣ የፍላክቹዌሽን ሶርስ እንደሚሆን እናውቃለን፣ በሾርት ራን በሎንግ ራን። So በዚህ section therefore we build models of each type of investment to explain these fluctuations in investment spending and thereby output። so ይሄንን ፍላክቹዌሽን ለማሳየት ሞዴሎችን የምናይ ይሆናል።
በኢንቨስትመንት ስፔንዲንግ እንዲሁም ያለውን ፍላክቹዌሽን ኢንቨስትመንት ስፔንዲንግ ደግሞ ፍላክቹዌት ሲያደርግ አውትፑት ወይንም ምርት የሚመረተው ምርት ፍላክቹዌት ያደርጋል ብለን። እሺ መጀመሪያ ቢዝነስ ፊክስድ ኢንቨስትመንት ነን። ዘ ኒዮ ክላሲካል the largest piece of investment spending accounting for about 3/4 of the total is business fixed investment. በጣም የተለመደው ወይንም ከኢንቨስትመንቶች 3/4 የሚሆነውን የሚሸፍነው ይሄ ቢዝነስ ፊክስድ ኢንቨስትመንት ነው። ቢዝነስ ፊክስድ ኢንቨስትመንት includes everything from fax machines to factories, computers to company cars። እንግዲህ እነዛን እቃዎችን የሚያጠቃልል ሀብቶችን ለማምረት የሚጠቅሙ የተለያዩ ቁሳቁሶችን የሚያጠቃልል እንደሆነ አውርተናል። ዘ ኒዮ ክላሲካል ሞዴል ኦፍ ቢዝነስ ፊክስድ ኢንቨስትመንት የቢዝነስ ፊክስድ ኢንቨስትመንት የኒዮ ክላሲካል ሞዴል ምንን ይመስላል? ዘ ኒዮ ክላሲካል ሞዴል ኦፍ ኢንቨስትመንት ኢዝ ዘ ስታንዳርድ ሞዴል ኦፍ ቢዝነስ ፊክስድ ኢንቨስትመንት። የዚህ ሞዴል ስታንዳርድ ሞዴል ነው የዚህ ኢንቨስትመንት ይሄ ኒዮ ክላሲካል ሞዴል። ኢት ዴትስ ሜንሊ ፍሮም ጆርገንሰንስ ፔፐርስ ኢን 1960 የጆርገንሰን የሚባል ሰው ፔፐር ነው በ1960 የተጀመረ ሀሳብ ነው። ዘ ሞዴል ኤግዛሚንስ ዘ ቤኔፊትስ ኤንድ ኮስትስ ኦፍ ኦውኒንግ ካፒታል ጉድስ። ካፒታል ጉድስ ወይንም ምርቶችን ካፒታል የሚያስገኙ ሀብት የሆኑ ምርቶችን ኦውን ማድረግ ወይንም የዛ ነገር ባለቤት መሆን ምን ጥቅም አለው ምን ጉዳት አለው የሚለውን የሚያሳይ ነው። it shows how the level of investment is related to የሚያሳየው ምንድነው የኢንቨስትመንት ሌቨል ወይንም ደረጃው ከነዚህ ነገሮች ጋር እንዴት ሪሌት ያደርጋል የሚለውን። አንደኛ the marginal product of capital የካፒታል ማርጂናል ፕሮዳክት አለ ከዛ ጋር ከኢንተረስት ሬት ጋር እንዲሁም the tax rule affecting firms ወይንም የታክስ ህግ ጋር እንዴት ይገናኛል የኢንቨስትመንት ሌቨሉ የሚለውን ነው እናያለን። to develop the model assume that there are two types of firms። ይሄንን ሞዴል ለማየት ሁለት አይነት ድርጅቶች አሉ ብለን እናስብ የንግድ ድርጅቶች። አንደኛው ፕሮዳክሽን ፊርም ነው፣ ሁለተኛው ሬንታል ፊርም ነው። ፕሮዳክሽን ፊርም rent the capital they use to produce goods and services። ፕሮዳክሽን ፊርም ማምረት ነው ያለውን ካፒታል ተጠቅሞ ወይና ያለውን ሀብት ተጠቅሞ ማምረት ነው። የተለያዩ ምርቶችን ጉድስ ሰርቪሶችን ማምረት ላይ ትኩረት የሚያደርግ ነው። ሬንታል ፊርም ደግሞ ኦን ካፒታል ሬንት ኢት አውት ቱ ፕሮዳክሽን ፊርምስ። ካፒታል አለው የካፒታል ባለቤት ነው። ያንን ካፒታል ያከራያል ለማን ለሚያመርቱት ፊርሞች ለፕሮዳክሽን ፊርም የሚያከራይ ነው። ሶ ኢን ዲስ ኮንቴክስት ኢንቨስትመንት ኢዝ ዘ ሬንታል ፊርምስ ስፔንዲንግ ኦን ኒው ካፒታል ጉድስ። ኢንቨስትመንት ኒው ካፒታል ጉድ እንዲመጣ ወይንም ምርት እንዲመረት ነው። በሁለቱም ኬስ ስናይ ይሄኛው እንዲመረት አከራየ፣ ይሄኛው ደግሞ ያለውን ሀብት ተጠቅሞ አመረተ። ሶ ኢንቨስትመንት ከማምረት ጋር የተያያዘ ነው። ዘ ካፒታል ሬንታል ማርኬት ሌትስ ፈርስት ኮንሲደር ኤ ቲፒካል ፕሮዳክሽን ፊርም። እሺ አንድ የሆነ ፕሮዳክሽን ፊርም አለ የሚያመርት ድርጅት አለ። ዘ ፕሮዳክሽን ፊርም ዲሳይድስ ሃው ማች ካፒታል ቱ ሬንት ቱ ማክሲማይዝ ኢትስ ፕሮፊት ዊች ኢዝ ዘ ኤክሰስ ኦፍ ሬቨኑስ ኦቨር ኮስትስ። እና ምን ያህል ካፒታል ማውጣት አለብኝ ይሄ ድርጅት ምን ያስባል ምን ያህል ካፒታል ማውጣት አለብኝ ለማምረት እና ሲያመርት ምንድነው ገቢው ከፍተኛ ሆኖ ወጪው ደግሞ ዝቅተኛ እንዲሆን ነው የሚፈልገው ማንኛውም ትርፍ ለማግኘት። ኢትስ ሬንትስ ካፒታል አት ሬንታል ሬት አር ያንን ካፒታል በሬንታል ሬት አር ሬንት አደረገ ወይንም ተበደረም ማለት እንችላለን። ተከራይቶ አመጣ በሬንታል ሬት አር ኤንድ ሴልስ ኢትስ አውትፑት አት ኤ ፕራይስ ፒ። ከዛ በዛ የሚያመርተውን ደግሞ በፕራይስ ፒ መሸጥ ጀመረ በዋጋ የሚመረቱትን ምርቶች። ሶ ዘ ሪል ኮስት ኦፍ ኤ ዩኒት ኦፍ ካፒታል ቱ ዘ ፕሮዳክሽን ፊርም። ስለዚህ ሪል ኮስት የምንለው ወይንም ሪል ወጪ የምንለው ዩኒት ኦፍ ካፒታል ቱ ዘ ፕሮዳክሽን ፒ አር ኦቨር ፒ ይሆናል። ሶ ዘ ሪል ቤኔፊት ኦፍ ኤ ዩኒት ኦፍ ካፒታል ኢዝ ዘ ማርጂናል ፕሮዳክት ኦፍ ካፒታል። ምን ጥቅም አለው? ሪል ቤኔፊት የሚባለው ይሄ የሚገኘው ማርጂናል ፕሮዳክት ነው። ማርጂናል ፕሮዳክት ኦፍ ካፒታል ምን ማለት ነው?
the extra output produced with one more unit of capital ይሄ ኤክስትራ የሚመረተው ነው ተጨማሪ ካለው ምርት ተጨማሪ ሲመረት ያለው ነው ያ ማርጂናል ፕሮዳክት ኦፍ ካፒታል ይባላል the marginal product of capital declines as the amount of capital rises ስለዚህ ይሄ ማርጂናል ፕሮዳክት ኦፍ ካፒታል ከምን ጋር ከካፒታል ጋር ስናገናኘው ካፒታሉ ከፍ የሚል ወይንም ካፒታሉ ራይዝ የሚያደርግ ከሆነ ይሄ ማርጂናል ፕሮዳክት ኦፍ ካፒታል ዲክላይን ያደርጋል ይቀንሳል ነው therefore competitive firms rent capital to the point where እነዚህ ኮምፒቲቲቭ ፊርሞች ወይንም የንግድ ድርጅቶች ካፒታላቸውን የሚያከራዩት ወይንም ካፒታል የሚሰጡት እስከ የትኛው ፖይንት ነው ማርጂናል ፕሮዳክት ኦፍ ካፒታል ከአር ኦቨር ፒ ጋር እስከሚሆንበት ፖይንት ድረስ ነው the real rental price of capital እንግዲህ ይሄ real rental price of capital ነው ወይንም real cost ነው r over p adjusts to equilibrate the demand for capital ከካፒታል ጋር ያለውን ዲማንድ አጀስት ያደርጋል ሶ ያንን ደግሞ ዲተርማይን የሚያደርገው ማርጂናል ፕሮዳክት ኦፍ ካፒታል ነው እና በዚህ ስዕል ላይ በመናይበት ጊዜ በለጠ ይገባል real rental price አለ ካፒታል ስቶክ አለ ሶ ምን ያህል ካፒታል ሬንት መደረግ አለበት ካለው ከሬንታል ፕራይስ አንፃር የሚለውን በመናይበት ጊዜ ኢንቨርስ ፕሮፖርሽናል እንደሆኑ ሬንታል ፕራይሱ ከካፒታል ጋር ካፒታሉ ከቀነሰ ሪል ሬንታል ፕራይሱ እንደሚጨምር ማርጂናል ፕሮዳክት ኦፍ ካፒታል ከርቭስ ስሎፕስ ዳውንዋርድ ወደ ታች ነው ይሄ ስሎፑን በመታዩበት ጊዜ የሆነው የማርጂናል ፕሮዳክት ኦፍ ካፒታል ወይንም ካፒታል ዲማንድ ካፒታሉን ሬንት ለማድረግ ያለ ዲማንድ ወይንም ፍላጎት እንግዲህ ሀብትን ለመከራየት ያለ ፍላጎት ነው እና since as more and more capital is used the extra output obtainable from the extra capital utilized decline ብዙ ካፒታል በተጠቀምን ቁጥር ከተጨማሪው ከምናመርተው ምርት የምናገኘው ካፒታል እየቀነሰ ነው የሚሄደው ሚለው ነው የሚያሳየው ብዙ ካፒታል ካለን ከተጨማሪው ከኤክስትራ አውትፑት ኦብቴን የሚደረገው ካፒታል ዲክላይን እያደረገ ነው የሚሄደው ሌላው ዘ ሰፕላይ ከርቭ ኢዝ ቨርቲካል እዚህ ጋር ስናይ ካፒታል ሰፕላይ ወይንም የካፒታል አቅርቦት ቨርቲካል ነው ለምን because the existing stock of capital is fixed at a point in time የሚቀርበው ሀብት ወይንም ካፒታል ፊክስድ ነው በሆነ ታይም ላይ ፊክስድ ሆኖ ያለ what determines the real rental price of capital ይሄን r over p ወይንም real rental price-ን አፌክት የሚያደርጉ ነገሮች ምንድናቸው ብለን ስናይ to see what variables influence the equilibrium rental price let's consider the Cobb-Douglas production function የኮብ-ዶግላስ production function የሚባል አለ እሱም ያ ፋንክሽን የሚነግረው ምንድነው how actual economy turns capital and labor into goods and services ያ ኢኮኖሚ የሆነ ኢኮኖሚ ካፒታልን ወይንም ሀብትን እንዲሁም ሌበር የሰው ኃይልን ተጠቅሞ እንዴት ወደ ምርትና አገልግሎት ይቀይራል የሚለውን የሚያሳይ ነው ሶ የኮብ-ዶግላስ ፋንክሽን ይሄን ይመስላል y equal to a k the power of alpha l the power of 1 minus alpha ነው እና y አውትፑት ነው ያው ፎርሙላው አውትፑት ነው a ቴክኖሎጂ ያንን ምርት ለማምረት የምንጠቀመው ቴክኖሎጂን የሚያሳይ ኮኤፊሺየንት ነው k ደግሞ ካፒታል እንደሆነ አይተናል l ሌበር የሰው ኃይል ነው እዚህ ጋር ደግሞ የምናየው አልፋ በ0 እና በ1 ያለ መሃል ያለ ቁጥር ሲሆን measures capital's share of output የሚያሳይ ነው ስለዚህ ከዚህ ማርጂናል ፕሮዳክት ኦፍ ካፒታል ስሩ ብንባል ማርጂናል ፕሮዳክት ኦፍ ካፒታል ከዚህ ማርጂናል ፕሮዳክት ኦፍ ካፒታል እንደዚህ አይነት ፎርሙላ ይመጣል አልፋ a l over k the power of 1 minus alpha የሚል ይመጣል ሶ because the rental real price equals the marginal product of capital እንግዲህ rental real price ከማርጂናል ፕሮዳክት ኦፍ ካፒታል ጋር እኩል ስለሚሆን ይሄ ፎርሙላ ይመጣል ይሄ ኤክስፕሬሽን ምንድነው የሚያሳየው this expression identifies the variables that determine the real rental price ወይንም rate over price determine የሚያደርጉ ቫሪያብሎችን ነው የሚያሳየን እነማን አሉ ቴክኖሎጂ አለ ሌበር አለ ካፒታል አለ ፕሮፖርሽናሊቲው
ግንኙነቱንም ስናይ አር ኦቨር ፒ ወይንም ሪል ሬንታል ፕራይስ ኢኳል ቱ አልፋ ቴክኖሎጂ አለ፣ ከዛ ኤል ሌበር አለ ኦቨር ካፒታል ዘ ፓወር ኦፍ 1 ማይነስ አልፋ ነው። ስለዚህ ይሄ የሚነግረን ካፒታል ለምሳሌ ዘ ላወር ዘ ካፒታሉ እዚህ ጋር ኬ ነው ኦቨር ኬ ነው። ካፒታል ከፍ ካለ አር ኦቨር ፒ ወይንም ሪል ሬንታል ፕራይስ ይቀንሳል። ኢንቨርስ ፕሮፖርሽናል ናቸው። ስለዚህ ይሄ ካፒታል ኬ ላወር ሲሆን ሲያንስ ሪል ሬንታል ፕራይሱ ሃየር ይሆናል። ኢንቨርስ ፕሮፖርሽናል ናቸው። ሌላ ከሌበር ጋር ደግሞ ሌበር ዳይሬክት ፕሮፖርሽናል ናቸው። ዘ ግሬተር ዘ ሌበር ኢምፕሎይድ ዘ ሃየር ዘ ሬንታል ሪል ፕራይስ ኦፍ ኢንካም ካፒታል ነው የሚሆነው። ቴክኖሎጂም ዳይሬክትሊ ፕሮፖርሽናል ነው። ዘ ቤተር ዘ ቴክኖሎጂ ዘ ሃየር ዘ ሪል ሬንታል ፕራይስ ኦፍ ካፒታል ነው የሚሆነው። ኢቨንት ዛት ሪዲዩስ ዘ ካፒታል ስቶክ ካፒታል ስቶኩን የሚቀንሱ ሪዲዩስ የሚያደርጉ ኢቨንቶች አሉ። ካፒታልን ወይንም ሀብትን የሚያወድሙ ለምሳሌ ኤርዝኩዌክ የመሬት መንቀጥቀጥ፣ ዋር ጦርነት ካፒታልን ሬዲዩስ ያደርጋሉ ሀብትን። ወይም ደግሞ ሬዝ ኢምፕሎይመንት ተቀጣሪነትን ከፍ የሚያደርጉ እንትኖች አሉ ኢቨንቶች አሉ። ለምሳሌ ኤክስፓንሽን ኢን አግሪጌት ዲማንድ የአግሪጌት ዲማንድ ወይንም አጠቃላይ ፍላጎት ከፍ ሲል የሚቀጠሩ ሰዎች ቁጥርም ከፍ ይላል። እንዲሁም ኢምፕሩቭ ዘ ቴክኖሎጂውን ደግሞ የሚሻሻልበት ሁኔታ አለ። ለምሳሌ በሳይንቲፊክ ዲስከቨሪ የሳይንሳዊ ግኝቶች ሲገኙ እነዚህ ምን ያደርጋሉ? ሬዝ ኢኩሊብሪየም ሪል ሬንታል ፕራይስ ኦፍ ካፒታል ሪል ሬንታል ፕራይስን የሚጨምሩ ነገሮች ናቸው። እዚህ ያየነው ካፒታሉ መቀነስ፣ የካፒታል መቀነስ የሌበር ኢምፕሎይመንት ጨመረ ማለት ተቀጣሪ ጨመረ ማለት ሌበር የሰው ኃይል ጨመረ ማለት ነው። የሱ መጨመር እንዲሁም የቴክኖሎጂ መሻሻል ሪል ሬንታል ፕራይስን የሚያሳድጉ የሚያሻሽሉ ነገሮች ናቸው።